በባለፈው ክፍል እንደምታውቁት አንለያይም ብሎ ቃል ገብቶልኛል። ቃሉስ ብዬ ጮኩኝ። ቆይ ማለት አለችኝ እናቴ ከተቀመጠችበት እየተነሳን ብለን ነበር ያቆምነው። ልብ አንጠልጣይና እውነተኛ ታሪክ ሃይስኩል ጸሐፊ ፊደል ክፍል 8 አለችና እናቴ ከተቀመጠችበት ተነሳች። በዛን ሰዓት በጣም ስሜታዊ ሁኜ ነበር መሰለኝ። እናቴ እንደማታውቅ ራሱ ረስቸዋለሁ። አዎ አይችልም፣ እንደዛ ካደረገ ረግጦኝ እንደሄደ ነው የምቆጥረው አልኳቸው ከልቤ በሆነ ንግግር። በዛን ሰዓት አለምዬ አይኗን ግልጥ አረገች። ስታየኝ ወከክ ነበር ያልኩት። እናቴ ተመለከተችኝ። የሆነ አይነት አስተያየት አየችኝና ማለት እኔ የማላውቀው ነገር አለ እንዴ አለችኝ። ትክ ብላ እየተመለከተችኝ። እናቴም መዋሸትም አልቻልኩም፣ እውነቱን መናገርም አልቻልኩም። ዝም አልኩኝ። ቀስ ብዬ ቁጭ አልኩኝ። እናቴ ባህሪን ታውቃለች። ጥንቅቅ አርጋ ነው የምታውቀው። ዝም አልኩ ማለት ማውራት አልፈለኩም ማለት እንደሆነ ስለምታውቅ ወደ አለምዬ ዙሬ ምላሽ ስጭ የሚል አይነት ነገር መጠበቅ ጀመርኩኝ። ምንም በማታውቀው አለምዬን እዳ ውስጥ ከተትኳት። ከብዙ የዝምታ መፋጠጥ በኋላ በተረጋጋ መንገድ መስኪዬ፣ ልጅሽ እና ልጄ ተዋደዋል። እኛ ጣልቃ መግባት የምንችለው ነገር አይመስለኝም። እንደዛ አይደለም አለቻትኝ። እሺ ብላ በአጭሩ ነገረቻትኝ። እናቴ ወክ ነው ያለችው። ተመለከተችኝ። እኔም እሷን ላለማየት መሬቱ ላይ አይኔን ተከልኩኝ። የምሯን ነው ልጄ አለችኝ። ከዚህ በላይ ከእናቴ መሸሽ አልቻልኩኝም። አዎ እናቴ፣ ልነግርሽ ፈልጌ ነበር ግን ፈራሁኝ አልኳት። እንድትረዳኝ ለማሳመን እየሞከርኩኝ። ልጄ፣ አንቺ ለዚህ በቅተሽ ከኔ ደበቅሽኝ። እንደ ጓደኛም እህትም እናትም ነሽቲኝ አልነበር እንዴ? እኔ ሳላቅ ለአክስትሽ ነገርሻት አለችኝ አለምዬን እየተመለከተች። ባለውለታዋ ስለሆነች እንጂ በእርግጠኝነት የሩቅ የማናቃት የሆነች ብትሆን እኔ እንጃ ብዙ ነገር ታወራ ነበረ። አንቺም አውቀሽ እንዴት ዝም አልሽኝ አለቻት አለም። እናቴ መለስ አድርጋ ምክንያቱም በጣም ነው የሚዋደዱትኝ፣ እሱን ስላስተዋልኩኝ ነው። በዛ ላይ ልጄ ደስተኛ የምታደርገው ብቸኛ ሴት ናትኝ። በ9ኛ ክፍል የመንግስት ትምህርት ቤት እየገባ እስከሚገባው ድረስ በቅጡ እንኳን አይገናኝም ነበረ። ከክፍሉም አይወጣም ነበር። ከአስተማሪ ጋር አለመግባባት ተፈጥሮ አቋርጠው 9ኛ ሲደግም እና አብ ክፍል ደረሰው። ከዛን ጊዜ በኋላ የምር መሳቅ፣ መጫወት፣ መደሰት ጀመረ። በጣም እንደሚወዳት እኔ ምስክር ነኝ አለችው አለምዬ በእኛ ፍቅር መደሰቷን ለማሳመን ፍልቅልቅ እያለች። እናቴ ነገሩን መቀበል ከብዷታል። ፊቷን እንደጎሰቀለች። ቢወዳትማ ጥሏት ሊሄድ አይዘጋጅም ነበር። በዛ ላይ ብላ ወሬውን አንጠለጠለችው፣ አቆመችው። አይረሳትም፣ አይጠላትም። ሙሉ ስሟን እጁ ላይ ተነቅሶታል እኮ ቃል ገብቶላታል። ደግሞስ ምን ለማለት ነው? በዛ ላይ ምን አለቻትኝ? አንድ ላይ መሆን የማይችሉ ሰዎች ናቸው አለምዬ። አዎ አውቃለሁ። ልጅም ውብ ናቸው። ቁንጅነታቸውን አልክድም። ነገር ግን እሱ ያንቺ ልጅ ነው እኮ አለቻት። የዛኔ ተናዳ መለሰኝ። እኔ ምን አይነት ሰው ነኝ መስኪ? የኔ ልጅ ስለሆነ ጥሩ ባህሪ የሌለው ነው የሚመስልሽ አይደል አለቻትኝ። እረ እንደዛ አይደለም አለምዬ፣ ተሞላቆ ነው ያደገው። የኛ ኑሮ ይከብደዋል ልልሽ ፈልጌ ነው እኮ ብላ ነገሮቹን አስተካከለች እናቴ። ከዛ ደግሞ ትንሽ አስባ መሰለኝ መለስ አደረገችና ከወደዳት ለምን ጥሏት ይሄዳል አለቻትኝ። እማዬ፣ የኔም ጥያቄ ነው። ለአንድ ቀን ሳላይሽ ካደርኩኝ እያለ
እንዳላለኝ አሁን ከኔ ጭራሽ ጥሎኝ ሊሄድ ነው። ምን መሰለሽ አቡ፣ በፊት ላይ አባትሽ ከአንቺ ጋር አይቶት በጣም ተጣልተው ነበረ። የበረከት አባት ትንሽ ቆጣሪና ስራ ላይ ብቻ እንዲያተኩር የሚፈልግ አባት ነው እና የሆነ ቀን በአጋጣሚ ክፍል ወጥቶ ገብቶ የማይሆን ነገር አየና በጣም ተጣልተው ነበረ። አልሄድም ብሎ ነገር ግን አባቱ በጣም አካበደ። አማራጭ አልሰጠውም አለች። በሁለታችን መለያየት እሷም ያዘነች ትመስል ነበር። እውነት ለመናገር ወዲያውኑ የኔን መጎዳት ረሳሁትና ለኔ ብሎ መስዋዕትነት እየከፈለ ነው ብዬ ማሰብ ጀመርኩ። ያ የሀብታም መስዋዕት ወደ ውጭ መላክ ሆነና ቢኪ ጥሎኝ ሊሄድ ነው። የማትሪክ ፈተና ለመውሰድ ትንሽ ወራቶች ናቸው የቀሩት። ትኩረቴን ለዛ መስጠት እያለብኝ ሀሳቤን መበታተንን አልፈለኩም ነበር። ነገር ግን በቢኪ መጨነቅን አልቻልኩኝም። የበለጠ የሚከብደው ነገር ደግሞ ቢኪ ቻው ሳይለኝ እንኳን በቀጣይ ሳምንት ወደ ሌላ ሀገር መሄዱን በስልክ ሰማሁኝ። ለእኔ በጣም ከባድ ነገር ነበር። ምክንያቱም እኔ እንዴት አልችልም፣ ሀሳቤ፣ ጭንቀቴ አልቻልኩኝም። እሱ ከሄደ ቀን ጀምሮ አላማዬን እየረሳሁኝ እስክመስለኝ ድረስ ከእራሴ ጋር ተጣላሁኝ። የሆነ ቀን ሌሊት 9 ሰዓት ላይ ተነስቼ በቪዲዮ ኮል ደወልኩለትኝ። ወዲያውኑ ኦንላይን ገባ። መልሼ ደወልኩለት። በማይታመን ሁኔታ ከ10 ጊዜ በላይ ደጋግሜ ደወልኩለት። የሚገርም ነው፣ ስልክ ሊያነሳልኝ ራሱ ዝግጁ አልሆነም። ከዛ ቀን በቃ አይምሮዬ ብዙ ነገር ማሰብ ጀመረ። ንቅሳቱ፣ ንግግሩ፣ ፍቅሩ ሁሉም የውሸት ነበርና የማስመሰል እንደሆነ ተሰማኝ። ምክንያቱም ከዚህ በፊት ስልክ አለማንሳት ይቅርና ብቻ በጣም እንደሚጠላኝ ማሰብ ጀመርኩኝ። በዛ ላይ ህልሙ እንደሆንኩኝ እያወቅኩኝ እናቴን በጣም እያሳዘንኳትና ህልሟን እየነጠኳት መጣው። ቀስ በቀስ ሁሉም ነገር እያስጠላኝ መጣ። ለትምህርት ያለኝ ፍቅር ቀነሰ። እናቴን በስራ ማገዝ ትቼ እሷን እንደገና በእኔ ጭንቀት ውስጥ ከተትኳት። አለም የጥፋተኝነት ስሜት አለቅ ብሏታል። ቀን በቀን ትደውልኛለች፣ አላነሳም እንጂ። ትምህርት ቤት የመጀመሪያዋ አብለሰብ መመለስ ለእኔ ቀላል ሆኖ በጣም ኮስታራና ቁጡ ማንነቴን መለስኩት። እውነት ለመናገር ራሴን ከተማሪ ከአስተማሪ እንድደብቅ ነው ያደረገኝ። ሁሉም ቢኪስ በረከትስ ሁሉም ይጠቋቆማሉ። የተማሪ ፎንቃ ነው እያሉ 4 ዓመት የጠበቁን ሰዎች ብቻዬን ሲያዩን ብዙ ነበር እያሉ የነበረው ያፌዛሉ። ይበለኝ፣ የራሴ ጥፋት ነው። የኔ ሁኔታ በጣም ያስጨንቃት። እናቴ በገባው በወጣው ቁጥር በስስት እያየችኝ በሀዘን በውስጧ ይዛ ታልፋለች። ኮሌጅ ባልማርም 1ኛ ክፍል ከገባው ጀምሮ አጋጥሞኝ የማያውቀውን የመጀመሪያ ጊዜ በመጀመሪያ ሲሚስተር 4ኛ ወጣሁኝ። ለነገሩ እሱም በአጋጣሚ የሞላሁት ነገር እንጂ ፈተና ላይ ራሱ አላነበብኩም። የሞላሁትኝ ዝም ብዬ ነበር። ሳስበው እናቴ ከዚህ በላይ ዝም ማለት አልቻለችም መሰለኝ። የሆነ ቀን ጠበቀችኝና ቤት ስገባ በቁጣ ጠበቀችኝ። ምን ነው እማዬ አልኳትኝ ደንግጬ። እኔ ከዚህ በላይ አልታገስም፣ ልጄን መልሽልኝ፣ ለፍቼብሻለሁ፣ ብዙ ያየሁብሽ ልጄ ነሽ፣ እወቂ፣ ከዚህ በላይ ደግሞ ብዙ ነገር የምመኛሽና የማልምሽ ልጄ ነሽ። ማንም ወንድ ድንገት መጥቶ ህይወትሽን አበላሽቶ ሲሄድ ዝም አልልም። እሺ፣ ቤቱን እንደበጠበጠው ቤቱን እበጠብጠዋለሁ። ካስፈለገ ውለታ አሽወይ ነው እስካሁንም ዝም ያልኩትኝ። በጣም እያለቀሰች ነው ከልቧ የምታወራው። የእሷን እንባ እያየሁ እኔም እሪ አልኩኝ። ልጄ፣ እማታውቂያቸው ነገር ሊኖሩ ይችላሉ። እኔ ላንቺ የለፋሁት ለዚህ አይደለም። ብዙ ያየሁብሽ
ሰውነቴን የተውኩብሽ ልጄ ነሽ። ስንት ፈተና ያየሁብሽ። ያስተማርኩሽ ለዚህ አይደለም እኮ ልጅ። ሲጀመር ነግሬሽ ነበር፣ የሀብታም ልጆችን አላምናቸውም። በረከት ጥሩ ልጅ ነበረ አውቃለሁኝ፣ ነገር ግን ውስጡን ሳላውቅ በፊት ነው። ልጄን የነካ ማንኛውም ሰው ለመጥላት ዝግጁ ነኝ። ልጄ እባክሽ ህልሜን አታጨልሚብኝ። የኔ ህልም አንቺ በትምህርት ስትጠሪ ስሰማ የሚሰማኝ ስሜት ነው። ለዛ ደግሞ ምክንያት አለኝ። እባክሽ አታጨልሚብኝ፣ ከኔ እሱን አታስበልጪ፣ እባክሽ ልጄ መልሽልኝ ብላ ከዚህ ቀደም አይቼ የማላቀው ልክ አለቀሰች። ምሽቱን በሙሉ ስንላቀስ አመሸን። ሁለታችንም ራስ ምታት ውስጥ ገባን። እኔ ከሷ መሻል ግዴታዬ ነበርና ህመሜን ዋጥ አድርጌ ቡና አፈላለሁላት፣ ምግብ አበላዋት ምናምን። ደስ የሚሉ ቀኑ ቅዳሜ ነው። ጥግብ እስከምንል እንቅልፋችንን ተኛን። በዛ ራስ ምታታችንም ለቀቀን። ያን ቀን ለኔ የማንቂያ ደወል ሆነች። ከዛ ቀን በኋላ ለእናቴ የፊቷን አበለሰብ መለስኩላትኝ። ልዋሽ አልችልም፣ እሱን መርሳት አልቻልኩኝም። ነገር ግን ከእናቴ አይበልጥም እያልኩኝ ራሴን እያነቃሁኝ አጠናለሁ፣ እናቴን አግዛለሁ። ነገር ግን በቀን ቢያንስ ለ1 ሰዓት ስለሱ እያሰብኩ ፎቶውን አያለሁ፣ ያሳለፍነውን አስባለሁ፣ እመሰጣለሁ። የኔ ሱስ ሆኖብኛል። ፈተና ትንሽ ቀናት ቀረው። በቻልኩት መጠን ትኩረቴ ሰጥቼ እያነበብኩኝ ቀስ በቀስ ራሴን ከሱ ማራቅ ጀመርኩኝ። አንዳንዴ ነሸት ሲያደርገኝ ከመሬት ተነስቼ እየተሳደብኩኝ እያወራ ነው የነበረውን ግማሹን እና ፎቶ አጠፋለሁኝ። ፈተናው 2 ሳምንት ሲቀረው ሙሉ በሙሉ ስልኬን ዘግቼ ለእማ ሰጠኋትና እኔ ትምህርቴ ላይ ትኩረት ላድርግ፣ ፈተናው እየደረሰ ነው። በጣም እጨነቅ ነበር። በእርግጥ ግን የእናቴ ምክሮች እያሰብኩኝ ፈተናዬን ተፈተንኩኝ። ውጤት እስከሚለቀቅ ክረምቱን በጭንቀት ነው ያለፍኩት ማለት ይቻላል። እኔም ሆንኩኝ እናቴ በጣም በከፍተኛ ውጤት እንደማልፍ ነበር የምናውቀው። ታዲያስ ቤተሰብ የዛሬው ፓርት በዚህ ያልቃል። በቀጣይ ፓርት እስከምንገናኝ ድረስ ቸር ሰንብቱልኝ። ሀሳብ አስተያየት ካለ ኮሜንት ስራ አስቀምጡ። ሀሳብ እቀበላለሁ።